የተወዳጁ ኮሜዲያን ወንደሰን አውራሪስ ባለቤትና እንዲሁም ቤተሰቦቹ ያላቸውን አለመግባባት ተንተርሶ ቤተሰቦቹ ወጥተው ለሰይፉ በኢቢኤስ የሆነውን ወይም ደግሞ በእነሱ በኩል ተፈጠረ ያሉትን ተናግረዋል። እውነታው ማን ጋር ነው? የኮሜዲያኑ ወላጅ እናት እውነታው ይውጣና ህዝብ ይፍረድብኝ እያሉ ነው። ምንድን የተፈጠረው? ይህንን እንነግራችኋለን። በሌላኛው በኩል የ20 ዓመት ወጣት ስጋ ቤት የሚሰራ ታዳጊ ልጅ በድንገት ማሽን ለማስተካከል እየጣረ ባለበት ጊዜ እጁ የመቆረጥ አደጋ ይገጥመዋል። ይህንን የተመለከቱ የሳማሪታን የቀዶ ሕክምና ባለሙያዎች በሀገራችን ለመጀመሪያ ጊዜ በሕክምና የተቆረጠ እጅን ለመቀጠል እንደተቻለ ተሰማ። ሕክምናው የተደረገለት የ20 ዓመት ወጣት ሲሆን በድንገት የስጋ ቤት ስጋ መቁረጫ ማሽንን ሲያስተካክል የደረሰበት ድንገተኛ አደጋ ነበር ተብሏል። በዚህ አደጋ እጁ ሙሉ ለሙሉ የተቆረጠ ሲሆን የሕክምና ባለሙያዎች ግን ይህንን በከፍተኛ ርብርብ እጁን ለመቀጠል እንደቻሉ ተሰምቷል። ምንድነው መረጃው የሚለውን እንነግራችኋለን። ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቀዳሚ የምናደርገው ካለፈው ሳምንት ጀምሮ ምናልባትም ከህልፈቱ ጀምሮ እጅግ አነጋጋሪና አወዛጋቢ የሆነው በህልፈቱ ሀዘናቸውን ሳይጨርሱ አለመግባባት ላይ የደረሱት የኮሜዲያን ወንደሰን አውራሪስ ባለቤትና ቤተሰቦችን የተመለከተ ጉዳይ ነው። ወላጅ እናቱና አባቱ ትላንት ምሽት በሰይፉ በኢቢኤስ ላይ ቀርበው በእነሱ በኩል ያለውን እውነት አስረድተዋል። የተመለከቱ ሁሉ እውነታው ማንጋር ነው እያሉ ይገኛሉ። እውነታው ማንጋር ነው? ይህንን ጊዜ የሚፈታው ይሆናል። አጠቃላይ ግን ነገሩ ምን ይመስላል የሚለውን ቀዳሚ መረጃችን አድርገን እንነግራችኋለን። ከዚህ ቀደም እሷ ወደ ሚዲያ ወጥታ በሰልስቱ አባረሩኝ ባለች ጊዜ የሚዲያ ሽፋን ሰተን እንደነበር ይታወሳል። አሁንም ደግሞ ወላጆቹ ወጥተው በእነሱ በኩል ያለውን እውነታ በተናገሩበት ጊዜ የእነሱንም የመስራት ወይንም ደግሞ ለእናንተ ለውድ ቤተሰቦቻችን መረጃውን የማሳወቅ ግዴታም ስላለብን ይህንን መረጃ እናጋራችኋለን። በያላችሁበት ቆይታችሁን ከሸገር ኢንፎ ጋር አድርጉ። የኮሜዲያን ወንደሰን አውራሪስ ባለቤትና እንዲሁም በቤተሰቦቹ ዙሪያ የተፈጠረው አለመግባባት አሁንም አወዛጋቢ እንደሆነ ቀጥሏል። ወላጅ እናቱና አባቱ ትላንት ምሽት በሰይፉ በኢቢኤስ ላይ ቀርበው እውነታው ይውጣና ህዝብ ይፍረድብኝ፣ ልጄ ለሞት የበቃው በሷ ምክንያት ነው። ይህንን ያሉት የኮሜዲያን ወንደሰን አውራሪስ ወላጅ እናት ናቸው። እንደሚታወሰው ኮሜዲያን ወንደሰን አውራሪስ በድንገት ከዚህ ዓለም በሞት ከተለየ በኋላ ሰልስቱ እንኳን ሳይወጣ ባለቤቱና ልጁ ከቤት ወጣን ማለታቸው መላው ህዝብን አሳዝኖ እንዴት አሰኝቶ ነበር። በሀገራችን ባህልና ወግ እንዲሁም ስርዓት መሰረት አንድ ሰው 40 እንኳን እስኪወጣ ምንም አይነት ግጭት ቢኖር በጋራ አብሮ ሀዘንን የመካፈል ሀዘንን የመወጣትና የማስተዛዘን ስነ ስርዓት እንዳለ ይታወቃል። ይህ ባለበት ሁኔታ ግን የኮሜዲያን ወንደሰን አውራሪስ ባለቤት ገና ሰልስቱ ሳይወጣ ከቤት አባረሩኝ ብላ በማህበራዊ ሚዲያዎች ላይ በቪዲዮ የተለቀቀው መልእክት ብዙዎችን ያሳዘንና እንዴት ያሰኘ እንደነበር ይታወሳል። ይህንን ተከትሎ ከዳኒ አፍሪካ ጋር በመሆን በሰይፉ በኢቢኤስ ላይ የቀረበችው የኮሜዲያን ወንደሰን አውራሪስ ባለቤት የተፈጠረውን የገጠማትን በሀዘን ላይ ሆና ከቤት ውጪ የተባለችበትን ምክንያት ዘርዝራ እንዲሁም የ9 ዓመት ልጃቸው ያለባትንም የጤና እክል ተናግራ ሁኔታውን በዝርዝር አስረድታ ነበረ። የሚቀድመው የልጇ የጤና ሁኔታ ነበርና ዶክተር አብይ በዚህ ረገድ አፋጣኝ ምላሽ ሰጥቶ ሕክምናዋንም በስኬት እንዳጠናቀቀ ይፋ አድርጓል። ይህ ባለበት ጊዜ ስማቸው የተነሳው የኮሜዲያን ወንደሰን አውራሪስ ቤተሰቦች በትላንትናው ዕለት ከሀዘናቸው ላይ ተነስተው በሰይፉ በኢቢኤስ ላይ በመቅረብ ተፈጠረ ያሉትንና በእነሱ በኩል ያለውንም አብራርተዋል።
እውነታው ማን ጋር ነው የሚለውም እዚህ ላይ ነው። እነሱም በዚህ እድሜያቸው የልጃቸውን ሐዘን ገና ሳይወጡ ከሐዘን ሳያገግሙ ስማቸው ለተነሳበት ጉዳይ ምላሽ ለመስጠት መቅረባቸው በጣም እንዳሳዘናቸው አባቱ አቶ አውራሪስ ተናግረዋል። ለ52 ዓመታት በኖርኩበት ክፉ ደጉን ባየሁበት በተከበርኩበት ሰፈር ተዋረድኩኝ። ትልቅ ሐዘን ላይ ሆነን ሌላ ጠባሳ ነው የጣለችብን። እኔ በዚህ እድሜ ላይ ሚዲያ ላይ መቅረብ አልነበረብኝም ብለው የጉዳዩን ትልቅነትም አስረድተዋል። የኮሜዲያን ወንደሰን አውራሪስ ወላጅ እናትም በበኩላቸው ለዓመታት ከልጄ ጋር ሳልገናኝ ተራርቀን ቆይተን አገኘዋለሁ ስል ግን በሞት ተለይቶ ነው የጠበቀኝ። በዚህ ትልቅ ሐዘን ላይ ሆኜ የበኩር ልጄን አጥቼ የገጠመኝ ግን ሌላ ነው ሲሉ እሳቸውም የራሳቸውን እውነትና እንዲሁም በሴት ልጃቸው ጉዳይም ለተነሳው ነገር ማብራሪያ ሰጥተዋል። ከኢትዮጵያዊ ባህልና ስርዓት ፍጹም በወጣና ተቀባይነት በሌለው መልኩ የኮሜዲያን ወንደሰን አውራሪስ ህልፈት ከተሰማ በኋላ በባለቤቱና በቤተሰቦቹ መካከል በተካረረው አለመግባባት ባለቤቱ ሰልስቱ ላይ ከቤት ውጭ ያሉኝ ብላ በተለቀቀው አጭር ቪዲዮ እንዲሁም ደግሞ ሙሉ ለሙሉ ወታም በተደረገው ነገር እጅግ ማዘናቸውንና በተለይ ከቀብር መልስ የልጅ ልጃቸው ፎቶ ተደርጎ ድጋፍ የማሰባሰብ ስራ በመጀመሩ ልጄ አሁን ነው የሞተው ብያለሁ ብለዋል። እርቅንም በተመለከተ በዚህ ሁኔታ ላይ ምን አይነት እርቅ ነው የሚኖረው? በመላው ዓለም ስማችን ጠፍቶ ፎቶአችን ተለቆ እንደ ወንጀለኛ ተቆጥረን ምን አይነት እርቅ ነው የምናከናውነው? በመጀመሪያ ስህተት ነው ብላ ይቅርታ ትጠይቅ፣ ያኔ ነው እርቅ የሚፈጠረው ብለዋል የኮሜዲያን ወንደሰን ወላጅ እናት። አያይዘውም ልጄን ግን ትስጠኝ አሳድጋታለሁ ሲሉም ተናግረዋል። እጅግ በሚያሳዝን መልኩ አሁንም አለመግባባቱ እንደተካረረ የሚያሳዩ ብዙ ነገሮች ከፕሮግራሙ ላይ ለመመልከት ችለናል። በዚህ መካከል የ9 ዓመት ታዳጊ ልጁ የሚሳሳላት እጅግ የሚወዳትና የእናቴ ምትክ ናት የሚላት ልጁ በመሃል አባቷንም ማታ በአባቷ ቤተሰቦችና በእናቷ መካከል የተፈጠረው አለመግባባት አለፈ ቢባል እንኳን ከፍ ስትል ማህበራዊ ሚዲያው ላይ ተቀምጦ ነው የሚጠብቃት። የሷም አይምሮ ለነገ ሊጠበቅላት ይገባል ብለው የሚያነሱ ብዙ ሰዎች አሉ። በዚህ አለመግባባት ውስጥ ሐዘኑ እንዳለ ሆኖ ሐዘናቸውን ከጨረሱ በኋላ ወደ አንድ እልባት ይደርሳሉ ተብሎም ይጠበቃል። እውነታው ግን ማን ጋር ነው? ይህንን በጥያቄ ነው የምናልፈው። የኮሜዲያን ወንደሰን አውራሪስ እናት እውነቱ ይውጣና ህዝብ ይፍረድብኝ ሲሉም ተናግረዋል። እነዚህ አዛውንቶች ከሐዘን ላይ ተነስተው በእንዲህ አይነት ሁኔታ ውስጥ ሆነው ለማብራራት በመቅረባቸው ብዙዎች እውነት ነው ሲሉ፣ ሌሎች ደግሞ ሐዘናቸውን ቢጨርሱ መልካም ነበር ብለዋል። የበኩር ልጃቸውን አጥተው ባለቤቱም የልጇን አባት ባለቤቷን አታ ሁለቱም በከፍተኛ ሐዘን ላይ ሆነው ይህ ነገር መከሰቱ ብዙዎችን ያሳዘነ ተግባር ነው። ወደ ሌላኛው መረጃችን ስናልፍ በሀገራችን 6 ሰዓታትን ያህል በፈጀ የቀዶ ጥገና ሕክምና የተቆረጠ እጅን መልሰው ለመጠገን ችለዋል። ይህ እጅግ ደስ የሚያሰኝ ነገር ነው። እጁ የተቀጠለበት ልጅ ጉዳቱ የደረሰበት ስጋ ቤት ላይ ማሽን ለማስተካከል በሚሞክርበት ወቅት ነው ተብሏል። እጁ ሙሉ ለሙሉ ተቆርጦ አልቆመም፣ ደረቱንም ቀዶታል። ወደ ውስጥ አለመግባቱ ነው እንጂ የደረቱ ጉዳት ከፍተኛ ነበር የሚሆነው ብለዋል ባለሙያዎቹ። የልጁ እጅ ከክርኑ በላይ ሙሉ በሙሉ ነው የተቆረጠው። ልጁ በአስቸኳይ ወደ ጤና ተቋም መሄድ ችሏል። ይህ ትልቅ ነገር ነው። የሄደበት ተቋም ጥሩ በመሆኑ ይፈስ የነበረውን ደም በማስቆም የተቆረጠውን እጁን በበረዶ ለብቻው አስቀምጠውታል። ይህ ደግሞ ለመቀጠል በጣም ወሳኝ ነው ብለዋል። ይህ ሁሉ የተከናወነው በሳማሪታን ቀዶ ሕክምና ማዕከል ውስጥ ነው። ይህንን በተመለከተ እግዚአብሔር ረድቶን ይህንን ልጅ ለማትረፍ ስለበቃን ስላስተማረን፣ አስተማሪዎቻችንንም ይህንንም ሙያ ስላስተማሩን ከልብ አመሰግናለሁ ሲሉ ዶክተር ራሄል አበባየሁ ለቲክፋ ተናግረዋል። ብዙ ሂደቶችን አልፈን ሕክምናውን በስኬት በማጠናቀቃችን ከፍተኛ ደስታ ተሰምቶናል ያሉት ደግሞ ዶክተር ቢኒያም ተሾመ ናቸው። በሳማሪታን ቀዶ ሕክምና ማዕከል ለመጀመሪያ ጊዜ በማሽን የተቆረጠ እጅን በተሳካ ሁኔታ መቀጠል መቻሉን የአጥንት ቀዶ ሕክምና የከፍተኛ አደጋዎችና መገጣጠሚያ ቅየራ
ሰብ ስፔሻሊስት የሆኑት ዶክተር ቢኒያም ተሾመ ተናግረዋል። ይህንን የተቆረጠ እጅ ወደ ነበረበት ለመመለስ የጽዳት ሰራተኞችን፣ የሰመመን ባለሙያዎችን፣ ነርሶችን ጨምሮ የተለያዩና በርካታ የሕክምና ባለሙያዎች ተሳትፈውበታል ብለዋል። ዶክተር ቢኒያም ተሾመ በዝርዝር ስለ ሁኔታው ሲያስረዱ ባለኝ መረጃ መሰረት በሀገራችን የተቆረጠ እጅን ለመቀጠል የተደረጉ የቀዶ ሕክምናዎች የሉም ብለዋል። እጁን የቀጠልንበት ልጅ ጉዳቱ የደረሰበት ስጋ ቤት ላይ ማሽን ለማስተካከል በሚሞክርበት ወቅት ነው። እጁን ሙሉ በሙሉ ቆርጦትም አልቆመም፣ ደረቱን ቀዶታል። ወደ ውስጥ አለመግባቱ ነው እንጂ የደረቱ ጉዳት ከፍተኛ ነበር የሚሆነው ብለዋል። የልጁን እጅ ከክርኑ በላይ ሙሉ በሙሉን የተቆረጠው ልጁ በአስቸኳይ ወደ ጤና ተቋም መሄድ ችሏል። ይህ ትልቅ ነገር ነው። የሄደበት ተቋም ጥሩ በመሆኑ ይፈስ የነበረውን ደም በማስቆም የተቆረጠውን እጅ በበረዶ ለብቻው አስቀምጠውታል። ይህ ደግሞ ለመቀጠል በጣም ወሳኝ ነው ብለዋል። በሰዓቱ የአጥንት ቀዶ ሕክምና ቡድኑ በሳማሪታን ቀዶ ሕክምና ማዕከል ሌላ ቀዶ ሕክምና እየሰራ ነበር። ጉዳዩ ተነገራቸው። ፕላስቲክ ሰርጀሪውም በአቅራቢያቸው ስለነበር ጉዳቱ የደረሰበት ልጅ በአስቸኳይ እንዲመጣ አደረጉ። ያኔ ልጁና እጁ ለየብቻ ነበር የመጣው። የሕክምና ቡድኑ እጁ ቢቀጠል ውጤታማ የመሆን እድል እንዳለው ከሳይንሱ ጋር በመገመት በድፍረት ለመስራት ወስነን መስራት ችለናል ብለዋል ዶክተር ቢኒያም። በደቂቃዎች በእጁ ውስጥ ብረት በማስገባት ለደም ስር ከቀዶ ሕክምና ባለሙያዋ በፍጥነት ሰርተን አጠናቀቅን። ከዛም በኋላ ባለሙያዋ ዶክተር ራሄል የደም ስሮቹን የማያያዝ ስራ በሰዓቱ ሰርታ ማጠናቀቅ በመቻሏ ትልቅ አስተዋጽኦ አድርጋለች ብለዋል። አሁን ላይ የሚቀሩ ቀዶ ሕክምናዎች አሉ። ምክንያቱም ከእጅ እንቅስቃሴዎቹ ጋር በተያያዘ መስራት ያለባቸው ጉዳዮች አሉ። እጁን ማትረፍ ችለናል። አንድ ቀዶ ሕክምና ይቀረናል። ይህ የእጁን እንቅስቃሴ ሙሉ በሙሉ ባይሆንም እንኳን በበቂ ሁኔታ መመለስ የሚያስችል ነው። ዋናው ነገር እጁን ማትረፍ ነበር። ተሳክቷል። የእጅ ስራው ብዙ ነው። የእግርና እጅ የሚለያየው መሰረታዊ ነገር ይህ ነው። እግር ሲቆረጥ ለመቀጠል ብዙ አያለፋም። እጅ ደግሞ ስራው ውስብስብ ነው። በወራት ውስጥ ሙሉ በሙሉ ከእጁ ማግኘት ያለበትን አገልግሎት ያገኛል ብለዋል። ይህ ቀዶ ሕክምና ለተሰራለት ሰው በጣም ትልቅ ነገር ነው። እንደ ቀዶ ሕክምና ሐኪምም ስራውን በቡድን በስኬት መስራት በመቻላችን ደስ ብሎናል። ብዙ ሂደቶችን አልፈን ሕክምናውን በስኬት በማጠናቀቃችን ከፍተኛ ደስታ ተሰምቶናል ብለዋል። የመጀመሪያ እንደመሆናችንም መጠን ሌላም ጊዜ እንድንሰራ ያደፋፍረናል። ማህበረሰቡም ግንዛቤ ይኖረዋል። ሌሎች ባለሙያዎችም መስራት እንደሚችሉና እጅ ሲቆረጥ መቀጠል እንደሚችሉ ይማሩበታል ብለዋል። የደም ስር ቀዶ ሕክምና ሰብ ስፔሻሊስት የሆኑት ዶክተር ራሄል አበባየሁ በበኩላቸው ቀዶ ሕክምናውን ለማከናወን 6 ሰዓት እንደወሰደባቸው ተናግረዋል። የ20 ዓመት ወጣት ልጅ ነው። ልጁ በጣም እድለኛ ነው። የተቆረጠን እጅና እግር ይዞ የመምጣት ባህልም ሆነ ልምድ እንደ ሀገር የለንም። የዚህን ልጅ የተቆረጠ እጅን በበረዶ ያስቀመጡለት የሕክምና ባለሙያዎች በጣም ጎበዞች ናቸው። ያለ ኦክስጅን ረጅም ጊዜ መቆየት እንዲችል አድርገውታል። የብዙ ሰው ርብርብ ነው ስኬታማ ያደረገው። ከዚህም በኋላ ክትትልና ሪሃብሊቴሽን ያስፈልገዋል። ጥገና ስንሰራ የደም ሁኔታው በጣም እየዋዠቀ ሲያስቸግር ነበር። የደም ዝውውሩን መድኃኒት እየተጠቀምን ነው ያስተካከል ነው። ስለሆነም የነርቭ ጥገናው ረፈድ ባለ ጊዜ መስራት ስለሚችል ቅድሚያ እጁን ለማዳን ባደረግነው ጥረት አሳክተነዋል። በቅርብ ቀን የነርቭ ጥገና እናደርግለታለን ሲሉ ዶክተር ራሄል አበባየሁ ተናግረዋል። ጉዳት የደረሰበትን ልጅ እጅህን እንቀጥልልህ፣ የመዳን እድሉ ግን 50-50 ነው አልነው። እንሞክርልህ ብለን ስንጠይቀው እሱም አስታማሚዎቹም ፍቃደኛ ሆነው በጥሩ ሁኔታ ተሳክቶለታል። ይህ ማለት ግን ሁሉም ይሳካል ማለት አይደለም። እግዚአብሔር ረድቶን ይህንን ልጅ ለማትረፍ ስላበቃን ስላስተማረን፣ አስተማሪዎቻችንም ይህንን ሙያ ስላስተማሩን ከልብ እናመሰግናለን። እስካሁን ባለው ሂደት በጣም ደስተኛ ነን። ከዚህም በኋላ ክትትልና ሪሃብሊቴሽን አድርጎ ልጅየው በደንብ ፈንክሽናል ሆኖ እግዚአብሔር ተጨምሮበት እንደምናየው ተስፋ አደርጋለሁ ብለዋል ዶክተር ራሄል። የሕክምና ቡድኑ መደነቅ አለባቸው። እኛ የምንሰራው እግዚአብሔር የፈቀደልንን ብቻ ነው። ሰርተንም ላይሳካልን ይችላል። አሁን ላይ ግን ስለተሳካልን ከዚህም በኋላ ገፋፍተን በደንብ መስራት እንደምንችል በማሳየታችን ደስ ብሎናል ሲሉ ተናግረዋል። ይህ እጅግ ደስ የሚያሰኝ ነገር ነው። ለ20 ዓመቱ ወጣት ብቻ ሳይሆን ለቤተሰቦቹ፣ ለሌሎችም ደግሞ እንዲህ አይነት ድንገተኛ አደጋ ቢገጥማቸው እንኳን የመቀጠል እድል አለው ብለው ተስፋ እንዲያደርጉ ያደርጋቸዋል። ይህ ስኬታማ ስራ ነው።
እንኳን ደስ አለን እንላለን። የሕክምና ቡድኑን በአጠቃላይም ላለን አክብሮት ከወዲሁ እንገልጻለን። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።